ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ አድማጮቻችን የዕለተ አርብ የሸገር ስፖርት ፕሮግራማችን አሁን ተጀምሯል። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ነው። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ እናመሰግናለን። ክበሩልን ነው የምንለው። አሁን እንግዲህ የጠፋው እንግዳ ተገኝቷል። አመልማል አባተ ተገኝቷል። ልጁ ብላ እንደዘፈነችው ሰውየው አለ ወይ እንዳለችው አስቴር አወቀ ሰውየው አለ። እሺ ሄሎ ጠናችልን ምን ታሙኛላችሁ እያለሁ እንደሌለ ለመቁጠር ፈልጋችሁ። ይሄ መቼስ የቤቴ አይደለም ያንተ ነው። ኧረ የቤቴ ነው። አይንዬ እንዴት ነህ? ደህና ናችሁ አቤ? ሁሉ ሰላም? ክረምቱ እንዴት ይዟል? ይኸው ዛሬ ነው ሐምሌ ነጻነት እንደ ሐምሌ ፀሐይ በግድ የምትወጣው የሚለው ዘፈን ዛሬ ነበረ። ዛሬ ነው በጣም ነው የበረደኝ። የምርህን ነው? በጣም የእናንተ ጋር ይበርዳል። የእኛ ጋር እንደውም በጣም ቀዝቃዛ እኮ ነው። በጣም ነው ዛሬ ልክ አይደለም። አንተ ደግሞ ራሳችን ገለጥ ላለ ሰዎች ደግሞ ይከብዳል። እንግዲህ እሱን አሁን ቴክኖሎጂ ብዙ ነው፣ እያስበቀሉ እየመጡ ነው ሰዎች። ሄድና አስበቀል። ተው ግድል ይለፈኝ አይደል? ዛሬ እነማን ናቸው እያስበቀሉ? የዚህ ውጭዎቹ እነ ሮኒ ነው ምናምን ጎፈሪያም ሆነው እያየኋቸው አይደለም እንዴ? ጎፈሪያም ሆኑ እንጂ በዚህ እድሜም አልመለጠም ብሎ ደግሞ በቃ ቁጭት ስላለባቸው በጣም ነው ልክ እንደ ድሮ አፍሮ ሰባዎቹ ታስታውሳለህ? በፈንጅ በእኛ ሀገር ልክ እንደዛ እያሰሩት ነው። እንግዲህ ዘመን የሰጠው ድል ነው ብለን እንውሰድ። እላቸውን እየተወጡ ነው። ኃይልዬ የመጀመሪያ አንድ ጥያቄ ላንሳለህ። ይሄንን በእኛ ፕሮግራም ላይ አላልከውም፣ ኃይሌ አለ ሲባል ግን ሰምቻለሁ። ኢትዮጵያ ከ31 ዓመት በኋላ ወደ አፍሪካ ዋንጫ ያለፈች ሰሞን የህዝቡን ደስታ የህዝቡን በቃ የተፈጠረበትን ስሜት መነሻ ባደረገ ቃለ ምልልስ ላይ ኃይሌ እንዲህ ብሎ ነበር ተባለ። ለኢትዮጵያ ህዝብ እንደው ከሩጫው ይልቅ ኳስ በተጫወትኩለት ኖሮ ብሏል አሉ። አይ አንዴ ብቻ አይደለም ብዙ ጊዜ አልኩ። ለምን እንዳልኩ ልንገርህ። እሺ እንዴ ለካ የበለጠ ከአትሌቲክስ የበለጠ ሰው የሚያብድለት ፉትቦል መሆኑን አየሁና የቅናት ነገር ነው እሱ ነገር አቤ በመቅናትና በእንትን እንደው ምን አይታወቅም እኮ የኛ ጊዜ ደግሞ ሯጮች ፉትቦሉ ላይ ያተኩሩ ኖሮ አፍሪካ ዋንጫውንም ይበሉት ነበር። እና በዛ ጊዜ ያው ልክ ነብያን ነው እንደው በተጫወትኩት እንደው ከሩጫው ልቅ ብዬ ያልኩት ለነገሩ ሩጫውን ሮጬ ከጨረስኩ በኋላ መሰለኝ። ሩጫውን ከጨረስክ በኋላ ነው። ግን ቁጭት የቱ ጋር ነው? ህዝቡ የሚወደው ነገር አልተሳካለትም እግር ኳሱ ብለህ ለህዝቡ ስሜት በማዘን ነው ወይስ ሩጫው ያን ያህል ክብር አላገኘም በሚለው ላይ ነው ያንተ የቁጭት ስሜት ያለው? አይ ኖ እኔ በሩጫውም ጥሩ ክብር አግኝተናል። ግን የበለጠ ፉትቦሉ ላይ ኢትዮጵያ አለፈች የተባለ ዕለት ላይ ባይገርም እንደ አጋጣሚ እኔ ውጭ ነበርኩና አስፋልቱ ሙሉ ክላክሱ፣ ባንዲራው፣ ሰው ግማሹ እኮ መኪና ኮፈኑን እንደው ለኮፈኑ እንኳን አያስቡም ነበረ። ትንንሾች መኪና ላይ ሁሉ እየወጣ ነበር ሰው ኤክሳይትድ ሆኖ በቃ እንደው አቤ እናንተም መቼስ ነበራችሁ አይደል? የሰው ህይወትም አልፏል እኮ በደስታ መግለጽ ሂደት ላይ ኤግዛክትሊ። እና በዛ ጊዜ እኔም እንዳጋጣሚ ውጭ ነበርኩና እውነትም በቃ እንዲህ ለካ ሰው እንደዚህ ለፉትቦል ያብዳል አልኩ በቃ። እና ወይኔ ከዚህ ሁሉ እንደው በተጫወትኩ ኖር ለመሰለ እንደው የዛለት እኔ በአንዱ በነበርኩ እና ዳነ ነበሩ አይደለ? እና ሳላዲን ሰይድ ምን ያህል ተሾመ ነበረው? ምን ያህል ተሾመና እኔ ግን ያው የኢትዮጵያን ፉትቦል ሞር በጣም እንትን ያልኩት የመካከለኛውና ምስራቅ አፍሪካ መንግስቱ ኃይለማርያም የነበሩ ጊዜ እነ ሙሉጌታ የዳኙን ጊዜ ያ ትልቅ ትውስታ ነው። እንደውም ከአፍሪካ ማለፉም በላይ ነበር አቤ። ምስራቅና መካከለኛ ዋንጫ ያሸነፍን ጊዜ ምስራቅና መካከለኛ ዋንጫ እሱ በጣም ልዩ ነው።
አሁንም እኔ ምንድን ነው አቤት ፉትቦል ኢትዮጵያ ውስጥ አይኑ ለአርሴናል አሸነፈ ተብሎ የሚደገስበት ድግስ ነው። አገር ውስጥ ነው ያለ ነው። እንኳን ሀገራችን ኢትዮጵያ አሸንፋ አይቀርም። ስለዚህ ፉትቦል አሁንም ኢትዮጵያ በእውነት ማድረግ እንችላለን። ችግሩ ግን አሁንም እኔ ላረጋግጥልህና ሲስተም አልተዘረጋም። ሲስተሙ እንደው ዝም ብለን በየአመቱ በየ2 አመቱ አንዱ እንትኑ በተቀያየረ ቁጥር ይሄ እኔ ሲስተም ነው እንትና በሰራው አሜሪካ በዘረጋው እንግሊዝ በዘረጋው እየተባለ ሲስተም ሳይዘረጋ አመራሮች የሚመጡበት፣ አሰልጣኞች የሚመጡበት፣ ተጫዋቾች የሚመጡበት፣ ታዳጊዎቹ የሚመጡበት ሲስተሙ ስለሌለ ዝም ብሎ በዘፈቀደ አሰልጣኙም የየክለቡ አሰልጣኝ ኢትዮጵያ ውስጥ ታዘብ እንግዲህ ሀቤ እኔ በእውነት ልታርሙኝ ትችላላችሁ። ሁሉም ክለቦች እኮ የየራሳቸው ስልጠና ዘዴ ነው ያላቸው፣ የየራሳቸው ቴክኒክ ታክቲክ ነው ያላቸው። እነዚህን ልጆች ሰብስበህ ወደ እንትኑ ስታመጣ ሌላ እንትን ውስጥ ይገባሉ ልጆቹ የሚሄዱበት የሚያልፉበት። እንግዲህ ከአሁን ይሄንን ተንታኝ አትበለኝ። እኔ አሁን ሰሞኑን ካየሁት ነው ፉትቦል ምን ያህል እንደደረሰ ዘንድሮ ነው ያየሁት። በቃ እኔ ተአምር እኮ ነው የሚቀባበሉበት፣ የሚሄዱበት መንገድ፣ ስትራይክ የሚያደርጉበት፣ የሚከላከሉበት፣ ምን የሚሰሩት ሁሉ እንደ በቃ እንትን ጥበብ ሆኗል፣ ስዕል ሆኗል። በጣም እኔ እንደው በቃ ቴክኖሎጂ ምንድን ነው ይሄ ምንድን ነው አርቲፊሻል እንትን ነገር እየሆነ ነው የመጣው። ኤአይ የሆነብህ ነው በቃ አቤ አንዳንድ ነገሩን እኔ ሳየው እንዴ ሰው ልጅ ነው እንደዚህ እየተጫወተ ያለው። እና ግን ወጥነቱን ስታይ እነዚህ ልጆች አብዛኛዎቹ በየራሳቸው ክለብ ነበሩ። ስፔን በለው እንግሊዝ በለው ፈረንሳይ በየተለያየ ክለብ ነው ያሉት። ግን ወጥነት ጨዋታ ስላለው ወጥነት ነገር ነው የሚያሳዩን። በአንድ ወር ውስጥ መቼስ እንደዚህ አይነት ትሬኒንግ ልዩ ችሎታ እንዲኖራቸው ልዩ ቴክኒክ አሰርቷቸው አይደለም የመጣው አሰልጣኝ። መሰረታዊው ነገር ተመሳስሎሽ አለው። ስለዚህ ያንን ማቀናጀት ረጅም ጊዜ አይፈጅም። አሁንም እኔ ደጋግሜ የምነግረው የሚሰሙኝ ካሉ የኢትዮጵያ ፉትቦል ፌዴሬሽን ከላይ ጀምሮ ሲስተሙን ካልዘረጋው ይሄ ዝም ብሎ ስራ አስፈጻሚ በዚህ ይወጣል፣ በዚህ ይቀጥራል፣ በዚህ ይወጣል፣ በዚህ እንደው የማይሆን ከሆነ ማንችል ከሆነ አውትሶርስ እናድርግና እንስጠው ለፈረንጅ። በቃ አውትሶርስ ይደረግና ወይ እሱ ይስራልን ወይ ደግሞ ጥሩም ሰው ካለ አኮርዲንግ ቱ የኢትዮጵያ ካልቸር እና የኢትዮጵያ የጨዋታ ሲስተም ምን ይሁን እንደኛ ተክለሰውነት እንደኛ እንትን ብለን የራሳችንን ጥሩ ነገር እንዴ ይዘን መውጣት አላንዛዛብህ እንጂ ሲስተም የሌለው ማንኛውም በፉትቦሉም ብቻ አይደለም በሁሉም ስፖርት በሁሉም ደግሞ እኔ የምልህ በሁሉም በምትሰራው ድርጅት ሁሉ ሲስተም ከሌለ ምንም ነገር የለም። ልክ ነው። የፈለገ ሰው ብትቀያየር አንበሳ የሆነ ስራ አስኪያጅ ነው። ስራ አስኪያጅ ስራ አስኪያጅ ሲስተምን በቃ በትክክል መሄዱን ያህል እንጂ ስራ አስኪያጅ ወይም ደግሞ አንድ አመራር ገብቶ በሱ ጊዜ የሚባል ካለ ሞትና ውድቀቱ እሱ ላይ ነው ያለው። ስለዚህ ልክ ነው። ይሄ የሲስተም ማጣት የኢትዮጵያ እግር ኳስን ያው ነገሩን ሁሉ ባለህበት ይዳርጎበታል። ወደፊት አይራመድም። ባለበት እየረገጠ ባለበት ትርምሶችን እያስተናገደ ይኸው የበይ ተመልካች ሆነን አለን ነው። ለማንኛውም ሁለተኛው ነገር ግን አሁን አንተ በሩጫ በጣም የተሳካለት ሰው የረጅም ርቀት ንጉስ ተብለህ የምትጠራ ዓለም አቀፋዊ ክብርህም በጣም ትልቅ ነው። ግን እንደ አንድ በዚህ የሩጫ ህይወት ውስጥ የከበረ ትልቅ ውጤት ያመጣ ሰው ሆነ አስበውና እግር ኳስ አሁን ለምሳሌ በዚህ የዓለም ዋንጫ ወቅት ላይ በጣም ፖፑላር ነው። የዓለም ዋና መነጋገሪያ ሆኗል። ፖለቲከኞቹም፣ የሙዚቃ ሰዎችም፣ የኪነ ጥበብ ሰዎችም፣ እግር ኳስ ተጫዋቾችም፣ ሚዲያውም በሙሉ በቃ የዓለም ቋንቋ የሆነ አሁን እግር ኳስ ነው። አትሌቲክስ አልደበዘዘም ወይ? ምን ነካው? ኦሊምፒክ ሲመጣ ወይም ደግሞ የዓለም ሻምፒዮና ሲመጣ ብቻ አልሆነም ወይ? አትሌቲክስ ምንድን ነው ከዚህ ጀርባ ያለው ምክንያት? ኃይልሽ እንግዲህ ንጉስ የሚለውን ነገር ተወኝና እሱ እንግዲህ አሳልፈውን አሳልፌ ወጥቻለሁ። አልተባልክም? ተብሏል ተብያለሁ። እኔ አሁን ራሴን እንደዚህ ነው ብዬ ሲሉኝ ትንሽ አይናፋር ነው። እኔ መጽሐፍ ጃፓናውያን መጽሐፍ ጽፎ አይቻለሁ። ብዙዎቹ ላይ እንደዛ ተገልጿል። ኤምፐረር ነው እነሱማ እንደውም ኤምፐረር ነው ያሉት።
አቤ ምንድን ነው መሰለክ አሁን አትሌቲክስ ላይ ያለ ትልቁ ችግር ብዬ የምለው የእኛንን ነገር ከቀነኒሳ ላይ ቆቆመ ማለት ይችላል አይደለ? ታማች እነ ጥሩዬ እነ መሲ ላይ ወይንም ደግሞ እነ አልማዝ አያናና እነ እንትና ሲመጡ እነ ጉዳፍ እነ ለተሰንበት እነ ጉዳፍ ሲመጡ ከዛ በኋላ ያለው አንድ ቀን አንደኛ ይወጣሉ። በቃ ከሊት ታሸንፋለች ብላ አንደኛ ትወጣና በማግስቱ ደግሞ አራተኛና አምስተኛ ሰስተነብል የሆነ በቃ እስከ ወዲያኛው ድረስ አሸንፎ የሚመጣ ህዝቡ የሚከታተለው ሰው ጠፋና ደበዘዘ። እንደኛ እንደ ኢትዮጵያ ነው የምልህ። አሁን ግን ምናልባት እንደ ዓለም አቀፍ አትሌቲክስ ማረጋግጥልህ አቤ በአጭር ጊዜ ውስጥ ትንሽ መነሳት ይጀምራል። ለምን ብትል አሁን ትራክ ላይ ብዙዎቹ እንግዲህ ዌስተርኖቹ እያሸነፉ ናቸው። ምናልባት ታዝባቸው ከሆነ አሜሪካኖች፣ ፈረንሳዮች፣ እንግሊዞች ምናምኖች በጣም መጥተዋል። ከሚድል ዲስታንስ እና በረጅሙ በ10 ሺህ በ5 ሺህ እንግዲህ እኛ አሁን ያለነው ማራቶን ላይ ነው። ማራቶንም ላይ እንግዲህ በበቂ ሁኔታ አሁን ሬከርዶችን አሁን ትዕግስት አሰፋ የሴቶች በኦንሊ ሴቶች ተሰበረች እንጂ አሁንም የዓለም ሬከርድ በእነ ኬንያዎች ነው ያለው በቦት ማን ነው በወንዶች ነው እና አሁን ዓለም ዋንጫ እንዳልከው የዓለም ዋንጫ የሚገርም ነገር ነው። አሁን በጣም ደንበኛ እንደውም ፖለቲሻኖቹ ሁሉ እንዴት እንደተሳቡበት የሚገርም ነው። ስለዚህ እማረጋግጥ ልክ የሚቀጥሉት አመታቶች ገንዘቦች በሙሉ ወደ ፉትቦል እንደሚሄዱ አትጠራጠር። ሄዱ እንጂ በጣም ጥርግርግ ብለው ሄዱ እንጂ እኮ። ግን አትሌቲክስ ለምንድን ነው? ለምሳሌ አንድ ጥያቄ ልጠይቅህ። በእናንተ ፕራይም ታይማችሁ ላይ ወይም በእናንተ የጉብዝና ጊዜያችሁ ላይ በአመት ስንት ውድድር ይደረግ ነበር? የሚደረጉት ውድድሮች በሙሉ እኮ ዓለም አቀፋዊ ትኩረትን የመሳብ ጉልበታቸው በጣም ከፍተኛ ነበረ። የት ደረሱ እነዛ ውድድሮች? በአመት ስንት ትወዳደር ነበር አንተ ለምሳሌ? እኔ አሁን በአመት 20 ውድድር ናፍሬጅ ስወዳደር ነበር የኖርኩት። ኢንዶር አውትዶር፣ አንዳንድ ጊዜ አልፎ ክሮስ ካንትሪ አድርጌ 20 ውድድሮች በአመት ውስጥ ሳደርግ ነበረ ለዘመናት። እንግዲህ እነዚህ አሁን ቀነኒሳ ደግሞ ከኔም በላይ ሳያደርግ አይቀርም። እኛ እንግዲህ በምንወዳደር ጊዜ አይተህ እንደሆነ ብዙ ስታሮች ነበሩ በአትሌቲክስ ውስጥ። አሁን እንደ ሁሴን ቦልት አይነት በርካታ እንግዲህ ዓለም ላይ የሚጠቀሱ እንትኖች ነበሩ። አሁን ግን አንደኛ ወርልድ አትሌቲክስ እንትና አሁን የገቡት እንትኖች በየጊዜው ለመቃየር ይሞክራሉ እንደሆነ የተለያየ ነገር ከበፊቱ ለየት ባለ ሁኔታ ግን መሳብ አልቻሉም። አሁንም ያልሳቡበት ምክንያት አንዱም ቅድም እንደነገርኩህ ብሩ ያለው ዌስተርኖቹ ላይ ነው፣ አውሮፓና አሜሪካኖች ላይ ነው ያለው። ያም አሁን ቻይና ነው እንግዲህ እየመጣች ያለው እና ጃፓኖች ብሩ በደንብ ኢንጀክት ከተደረገ ወደ አትሌቲክሱ ታዋቂዎች ከመጡ ልክ እንደ ሁሴን ቦልት አይነት ተጽዕኖ ፈጣሪዎች ሲመጡ አትሌቲክሱ እንትን ይላል፣ ይነቃቃል። እምነግርህ ግን ፉትቦሉ ጋር ለመድረስ ምናልባት ከዚህ በኋላ 100 ዓመትም ላይበቃው ይችላል። ለመድረስ አይደለም እንደው የተወሰነ ምክንያቱም ለመገዳደር በፍጹም አይሆንም። ፉትቦል በቃ ራሱ አትሌቲክስ ቦዲው ራሱ የእንትን ብትጠይቀው ስለ ፉትቦልን ቅድሚያ ሳይሰጥ አይቀርም። እንዲሁ ሳስባቸው ለምን ምትለኝ አሁን ለምሳሌ ሰሞኑን እንግሊዝና ፈረንሳይ ሲጫወቱ ብዙ የአትሌቲክስ ቤተሰቦች ኮሜንት ሲያደርጉ አየኋቸው። ምን which means አትሌቲክሱን በቃ እንትን ብለውታል። እኔ እነሱ ራሳቸው ወደ ኳሱ ተስበዋል። እኔ እነሱን ወደ ኳስ አይወደዱ ሳይሆን ግን ለእኔ ግን አንድ ፊልም ማድረገውን ነገር ልንገር አይልሽ የአትሌቲክስ መደብዘዝ ቀደም ሲል እንዳልከው ኮምፒታንት የሆኑ ወይም ተፎካካሪ የሆኑ አትሌቶች መውጣት አለመቻል እንደነ ዩዜን ቦልት ምናምን መውጣት አለመቻል አንድ ፋክተር ነው ሙሉ በሙሉ የምቀበለው። ከዛ ግን አትሌቲክስ ዙሪያ ያለ ታማኝነት በዚህ በዶፒንግ ምክንያት አልደበዘዘም እና አትሌቲክሱ ላይ ተጽዕኖ አላሳደረም ወይ? እሱማ እንዲያውም ቁጥር 1 የሚባለው አቤሱ ነው። ምክንያቱም ምን ሆነ መሰለ ተመልካቹ አሁን ድሮኛ በምንሮጥ ጊዜ እንደው ልብ ብላችሁ እኔ ሪከርድ ስሰብር ስቴዲዮም የሰበርኩባቸው ስቴዲዮም ሁሉ ሙሉ ማለት ይችላል። ሰው ሁሉ ጥቅ ነው የሚለው። አሁን ግን ብዙዎቹ ለምን አይመጡም? የመጀመሪያ ጥያቄያቸው ኦኬ ሪከርድ ሰበር አሪፍ ነው፣ ዶፒንግ ወስዶ ነው ሳይወስድ ነው አይነት በጭንቅላታቸው መጣና በቃ የሰዎችን ፐርፎርማንስ በቃ ከምንም አለመቁጠር ላይ ተደረሰ። ይሄ አንዱ ተጽዕኖ ነው፣ በጣም ትልቅ ተጽዕኖ ነው እንትን ያለው። የሁለተኛው ግን እና ሶስተኞቹ ተጽዕኖዎች ብዬ የምላቸው እኔ
ስታሮች አለመጥፋት። ቅድም እኮ ነገርኩ። ኢትዮጵያ ውስጥ እኮ አሁን በትራክ ላይ ማን ነው አሁን እስቲ እከሌ በለኝ እከሌ የምትባል ወይም የሚባል ሰው ዳይመንድ ሊግን እንደዚህ በብቃት በየውድድሩ እንደዚህ ታምር ይጠበቃል የምትለው ማንም። በወርልድ አትሌቲክስም ፕሬስ ኮንፈረንስ ሲደረግ እከሊትና እከሌ ለዚህ ዲስታንስ የሚባል ሰው የለንም። አንድ ሁለተኛ የወርልድ አትሌቲክስ ደግሞ ያው አንድ እነዚህ ዲፕላንት ነው ማን ነው የሚለው ይሄ መጥፎ ዘላው እሱ ይመጣል ተብሎ እሱን ለማየት የሚጓጓ ነው ያለው። ስፕሪንተሮች ላይ እንደውም ኦልሞስት የሉም ማለት ትችላለህ። ያሉትም ዛሬ ከሌ ያሸንፋል ነገ ከሌ እያሉ ይላል። ሪከርዱ ምንም የሌለበት ደረጃ ነው ያለው። ይሄ እንግዲህ የመጣው የወርልድ አትሌቲክስ ቅድም እንደለው ብዙ ፋክተሮች ነበሩት። አንደኛውም ኮራፕትድም ነበረ ቤቱ እኮ አቤ። እኔ አሁንም እንደዛው ነው ብዬ ነው የማስበው። ምክንያቱም ምንድነው መሰለህ አሁን አትሌቶች የራሳቸውን ሙከራ ሊያደርጉ ይችላሉ። ዶፒንግ በመውሰድም ወይም በአቋራጭ ውጤታማ ለመሆን ያልተፈቀደን ነገር ሊያደርጉ ይችላሉ። ግን ያንን ተከታትሎ የማጋለጥ ሳይሆን የመሸፋፈኑ ስራ ላይ ተሳታፊ የሆነ ነው የሚመስለኝ። እኔ በጀርባ ይታወቃል፣ በቃ ተቀጣሃል፣ ግን እንደ ተቀጣህ አይነገርም አይነት ነገር እንሰማለን በደጅ አገር ቤትም ከአገር ቤት ውጭም በሆኑ አትሌቶች ላይ። ይሄንን እያወቀ ሰው አትሌቲክስ ላይ ትኩረት እንዲያደርግ ፍላጎት እንዲኖረው ማድረግ አይከብድም ወይ? በጣም እኔ ኮራፕሽኑ ድሮ ብቻ አይደለም እንዳልከው አሁንም ያለ ነው። ያ ደግሞ በቃ አንተ የምትፈልገውን ታሳትፋለህ፣ አንተ የምትፈልገውን ከበር ታደርጋለህ፣ አንተ የማትፈልገውን ደግሞ አጋልጠህ ትሰጣለህ። እኔ አሁን የወርልድ አትሌቲክስ እነ ራሻን እነ ቤላሩስን እኮ ካልክሎ ምን አይነት ስፖርት ሊያካሄድ ነው? ዶፒንግ አለ ይኖራል፣ የትም እነሱ ጋር ራሻ ጋር ብቻ አይደለም ሌላም ቦታ አለ። በጣም ብዙ ታሪክ የምታይበትን በቃ ታማኒነት እያጣን መጣን። እንደ ወርልድ አትሌቲክስ ልንገርና ታማኒነት አጥተናል። ለምሳሌ እዛ ቦታ ላይ እኔ የማዝነው ነገር የምነግርህ አቤ፣ በቦታው ላይ ያሉ ሰዎች የአንድ አካባቢ ሰዎች ተሰባስበው የእነሱ የሚፈልጉትን ያነሳሉ፣ የማይፈልጉትን ይጥላሉ። ኢቨን እኔ የምልህ አንዳንድ ጊዜ ውድድሮችንም በለው ወለበር እኔ አሁን ትንሽ የማይመች ነገር ነው የማየው። የማይመች ነገር ማለት ምንድን ነው? ዋይ ትላለህ። ለምሳሌ ይሄ አሁን የዶፒንግ ኬዝ ሰፊክ ሹ ነው አሁን እንደ ወርልድ አትሌቲክስ። ግን ሪሊ እየተቀጣ ያለው ሰው አሁን እኛ የምንሰማው ብቻ ነው መሆን ነው የነበረበት። እሱን ነው እኮ የምልህ። የሚሸፋፈነው አይበዛም ወይ? በጣም ይሄ በእውነት ትልቅ ክፍተት ነው። እኔ እንደ ወርልድ አትሌቲክስ ቢያስብበት ጥሩ ነው። ከዚህም የባሰ እንዳይሆን ነው ፍርሃቴ። ስፖርቱ ባይ ዘ ወይ አትሌቲክስ የኛ መሆኑ ትንሽ እያፈገፈገ አይመስላችሁም? እያፈገፈገ ነው። በጣም እያፈገፈገ ነው። በጣም አፈግፍጓል። ምንድነው መሰለክ እኛ በሶና እንጦጦ ላይ ነው የተሸነከርነው። ዓለም ትንሽ አድቫንስ አድርጓል። ሁል ጊዜ እንደምልህ ልንገርህ ከአዲስ አበባና ዙሪያዋ ላይ ተቀምጠክ ውጤት ማምጣት ወይ ደግሞ በተመሳሳይ እንትኖች ውጤት ማምጣት ሳንቸገር አንቀርም። የ18 ዓመት ልጅ ምን አይነት ሩጫ እየሮጠ እንደሆነ ምናልባት ሰሞኑ ሳታዩ አትቀርም። ወደ እንትን በጣም 18 ዓመት ልጅ አሜዚንግ ነው። እኔ በቃ የታምር ነው የምለው። 800 እና እነ 1500 ማን ነው 1000 እነ እንትናን እየቀደመ ይሄ ዋኒያኒ ነው ማን ነው የሚባለው የኬንያው እንደ 18 ዓመት ልጅ ነው አውስትራሊያዊ ነው ምናምን እና የሚያሸንፉ ሰዎች በሙሉ አሁን በፊት ማናያቸው ፊቶች ነበሩ። አሁን እንትን ረጅም ርቀት ሲባል ጠቋቁር አፍሪካኖች ነበሩ አለ ከዛ አሁን ከለሩ ተቀይሯል። አቤ ከለሩ ተቀይሯል። እንዳልከው ነው እኮ እኛ በቀደመው አሰራር ላይ እዛው ተቸንክረን ከቀረን ያው ዓለም ጥሎን መሄዱ የሚጠበቅም ነው ተገቢም ሊሆን ይችላል። ለማንኛውም ቆም ብለን ማሰብ ይኖርብናል። የዓለም ዋንጫ ወቅት ላይ ነን ያለ ነው አይልሽ? ዓለም ዋንጫን የመከታተል ልምድህ ምን ያህል ነው? ትዝታዎችህስ? አሁን አንዳንድ ያለው ያው ድሮ ግን በጣም አይቻለሁ። ያየሁት በተለይ ማን ነው ያኔ ጊዜ እነ አርጀንቲና እነ ማራዶና ሲያሸንፉ 86 አዎ ከስሜቴ የተነሳ 86 በነገራችን ላይ በፈረንጅ ነው 1986 ሜክሲኮ 86 90 ደግሞ እንደገና በፈረንጅ በጣም ያየኋቸው ውድድሮች ነበሩ። እነሱ ውድድሮች
እንዲያውም ምን ሆነ መሰለክ የማራዶና አፍቃሪ ከመሆኔ የተነሳ ድሮ እናንተ ልጆች ቤቲ ነች ልጅ አንተ እንኳን ትልቅ ነህ ማራዶና ቱታ ሳይቀር ፈልጌ በቃ ያለኝን አንጡራ ሀብት አውጥቼ ገብቼ እውነት እኮ ነው ማራዶና ቱታ የሚባል ነበረ። ከኋላው እኮ ማራዶና ተጽፎበታል። ማራዶና ኧረ ፎቶውም አለ ከፊት ፎቶውም አለ እና በጣም ዓለም ዋንጫን በደንብ የተመለከትኩት እሱን ነው። ደግሞ ከገጠር እንዴት እንደሆነ ታውቃለህ? ከገጠር ለማታ ከብቶቹን ካስገባባን ከጨረስን በኋላ ቤተሰቦች ከተኙ በኋላ ቀስ ብለን ሹልክ ብለን ነው የምንወጣ። የት ሄዱ አንባል። ከዛ በቃ ከተማ ሄደን እየተደናቀፍን ስንት ሰዓት ተጉዘን ጨርሰን አይተን ተመልሰን ወደ ቤታችን ስንገባ የቤታችን ውሾች ነው ዋዋዋው ይላሉ። እዛ ጊዜ በቃ ቤተሰቦች ይነቃሉ። ጅብ መጣ ምናምን ነው የሚባለው በአብዛኛው። ልጆች ወጥተው ተመለሱ አይባልም። ስንወጣ ውሾች እኮ ሸኝተውናል። ስንመለስ ግን እነዛ ውሾች ሌሊት ላይ ስለሆነ ይጮህብናል። ከዛ ምንድን ነው ዘዴ የምንጠቀመው መሰላቤ ለማሳቅ ያህል ነው ማለት ደግሞ የሆነው ነገር ነው። በቃ ፋዘር ብቅ ካለ እኛም ብቅ እንልና አይ ምንድን ነው እያልን እያየ ከወንድም እያየን ውሾቹ ሲጮሁ አጥሩ ውጭ ድረስ ስለምትወጣላችሁ ጥሩ አይደለም እኮ ለእናንተ ይላል። አሁን እኛ ወንድ መሆናችን ትጠቃላችሁ ነው። አይ እንደ ታዲያ ተዚህ ሆነክ ጃስ አትልም እንደ ውጭ ግቢ ሆነክ አይ እንትን ብለን ምናምን ብለን በቃ ተመልሰን ተኝተን እንዲህ እናሳልፈው ነበር የዓለም ዋንጫ። እና አሁን ያንን የ1986 ሜክሲኮ ነበር ያዘጋጀችው። እሱ የዓለም ዋንጫ በደንብ ትዝ ይልሃል? በጣም ነው ትዝ የሚለኝ። ማራዶና በእጁ ሲያገባ አይተሃል ማለት ነው እንደ እንግሊዞችን ጉድ ሲሰራ። አይ እኔ ለመሰለ እጅ ማግባቱን ያየሁት ቆይቼ ነው በኋላ ነው። ያኔ እኛ ብቻ ያው በቴክስታ መጥቶ ነው ያገባው ብለን ነው፣ ምክንያቱም ደጋፊ ስለሆንን በእጅ አገባ ብንል ሌላ ትችት ሊመጣ ነው። እኔ ማራዶናንን ለመሰላ አሁን በዛ ጊዜ አሁን ትዝ ከሚለኝ አሁን እኔ እንጃ ስንት ሜሲ ሊኖር ይችላል እንጂ ማራዶና ከመሀል እያጣጠፈ የሚሄደው ከዛ ቢጠለፍ እንኳን እንደምንም ተግተትሮ ተነስቶ ጠለፉኝ ጣሉኝ ብሎ ሰበብ የማያበዛ ልጅ አልነበረም በዛ ጊዜ። እንደው አጭር ነው ከመሬቱ ጋር ቅርብ ስለሆነ በጣም የሚሰራው ቴክኒክ ባይዘ ወይ አርጀንቲና ቡድን በዛ ጊዜ በጣም የተሟላ ቲም ነበረ። ምናልባት ታስታውሱት እንደሆነ በጣም ጥሩ ቲም ነው። እንደው አንዳንድ ጊዜ ብታዩት ጥሩ ለሱ ቆንጆ ኳስ ይሰጡታል። እሱም ደግሞ እንትን በጣም ችሎታ ነበረው፣ ያጣጥፋል። ያው እንግዲህ በዛ ጊዜ የነበረ ፉትቦልና ያሁን ፉትቦል ማራዶናን በአሁን ተጫወት ብትለው ላይጫወት ይችላል። ምክንያቱም አሁን እንትን ሁሉ ተቃይሯል፣ ተራቋል እና የዛ ጊዜ ግን ብዙዎችን እያጣጠፋቸው ብዙ አንዱን ወደ ጎን ይጥለዋል፣ ሌላውን እዛው ጨዋታ ላይ እኮ ነው እንግሊዝ ላይ እኮ ነው እሱ ነው የሚያደርገው። እና የክፍለ ዘመኑ ምርጥ ጎል የተባለው ማለት ነው። ኤግዛክትሊ እንግሊዝም ላይ እኮ በቃ ባይ ዘ ወይ አንድ ነገር ልንገራችሁና አቤ እኔ እንግሊዝና አርጀንቲና ለግማሽ ፍጻሜው ሲጫወቱ ማን ያሸንፋል? አርጀንቲና ነው አትጠራጠሩ። ምክንያቱም የአርጀንቲናና የእንግሊዝ ጨዋታ የፖለቲካ ጨዋታ ነው። ምክንያቱም የዚች ማናቸው ደሴቶች ጉዳይ የፋልክ ደሴቶች የእነሱ ደሴቶች ጉዳይ ሁሌ አርጀንቲናዎች ከእንግሊዝ ጋር በቃ ትልቅ ፖለቲካ ሰጣ ገባ ብለው እስካሁን ድረስ ጸብ የሆኑበት ነው። በፊትማ በ86ቱና ጊዜማ የባሰበት ነበር። ታስታውስ ደግሞ ያኔ ገና ጦርነቱ ማብቃቱ ነው። 82 ላይ ነበረ ጦርነቱ። 86 ላይ ሲገናኙ በጣም ከባድ ነው የሚሆነው። በቃ አርጀንቲና ቦዝ ዊን አረገች የተባለበት ታስታውስ እንደሆነ እና አሁንም እኮ እቺ ፖለቲክስ አለች አይደል? አሁን አለ ይኸው ከበቀደሙ ጨዋታን በፊት እኮ የአርጀንቲናዋ ምክትል ፕሬዚዳንት እነዚህን ወራሪዎች እንቀጠቀጣለን እኮ ብለው መግለጫ ሰጥተዋል። ሴቷ የምክትል ፕሬዚዳንት ይኸውና አየው ፉትቦሉ መሆኑ ቀርቶ ነው በቃ እኔ ፖለቲካኛ እንዴት እንደዚህ ይላል፣ እንዴት የአንድ ሀገር ምክትል ፕሬዚዳንት እንዲህ ታወራለች ብትሉኝ የራሳችሁ ጉዳይ፣ ምንም አይመስለኝም ማለት። ለእኔ ይሄ እግር ኳስ አይደለም። ለእኔ ይሄ እግር ኳስ ሳይሆን ያችን ወራሪ ድራሿን የምናጠፋበት የምንቀጠቀጥበት ነው አለች አቤ። ዛሬስ እኛ የምናየው አርጀንቲና ማሸነፏን ሜሲ እንትን ማሸነፉን ነው። እነሱ ግን የሚያዩት የአርጀንቲና ሕዝብ በጦርነት የእንግሊዝን እንትን ወራሪ ድል መንሳቱ ነው። በቃ በዛ ነው ትርጉሙ ለእነሱ ያ ነው። አንድ ጥያቄ ልጠይቅ። አይሌ ማራዶናን አይተሃል፣ ሜሲን ደግሞ አሁን እያየህ ነው። እነ ክርስቲያኖ ሮናልዶ ምናምን አሉ።
በስፖርተኞች መካከል ከገሌ ይልቅ ገሌ ይበልጣል የሚል የማፎካከር ልምድ አለው የስፖርት ወዳጅ። ለምሳሌ ኃይሌ ይበልጣል ወይስ ቀነኒሳ የሚል ክርክር ብዙ ጊዜ ይነሳል። አሁን ደግሞ ከሜሲና ከክርስቲያኖ ሮናልዶ ከሜሲና ከማራዶና ማን ነው የምንጊዜውም የዓለማችን ምርጡ እግር ኳስ ተጫዋች የሚባል አለ። መጀመሪያ እንድትነግረኝ የምፈልገው ነገር በስፖርተኞች መካከል ስፖርት ወዳጁ የሚያደርገው እገሌ ይበልጣል እገሌ ይበልጣል የሚለው ንጽጽር፣ በዛ ንጽጽሩ ስምህ ብዙ ጊዜ ስለሚነሳ እናንተ ላይ የሚያሳድረው ተጽዕኖ ምንድን ነው? ምንድን ነው መሰለክ እዚህ ጋር ስፖርተኞችን እርስ በርሳቸው ሊያራርቅ አንዳንድ ጊዜም ደግሞ ሊያፎካክርም ይችላል። ሊያፎካክር ይችላል ማለት ምንድን ነው መሰለክ ቆይ አንተ በልጠኝ የለ ሰው አንተን ወዷል አንተን ብሎሃል፣ ቆይ በሚቀጥለው ሞቻለው እኔ ደግሞ የተሻለ እንደሆነ። አሁን ለምሳሌ ያለ ራይት ናው ሮናልዶና ሜሲ ናቸው በቢፌው ላይ ያሉ። ግን አሁን አንተ በምትጠይቀኝ ሜሲን ወስጄ ከማራዶና ጋር ማወዳደር አንፌር ነው። ለምን ያልከኝ እንደሆነ የዘመን ልዩነት እኔ ከዚህ ሁሉ የማንን ትወዳለህ የማን ጨዋታ በጣም እንደው በራስህ ላይ ቀረ ብለህ ብትለኝ የማራዶና እልሃለሁ። ምክንያቱም እኔ ምናልባት ፉትቦልም ብዙ ባላወቁበት ጊዜ ስላየሁት ሊሆን ይችላል። ግን እንደ ችሎታቸው እንግዲህ አወዳድራቸው ለማለት ምክንያቱም ያ የዛ ዘመን ሰው ነው፣ ይሄኛው የዚህ ዘመን ሰው ነው። ግን አሁን ሜሲ ላይ የምታየው ነገር ከጸባይም ከምንም ኢትስ አሜዚንግ ልጅ ነው። በጣም ችሎታው ምኑም በጣም ተአምራዊ ልጅ ነው የምታየው። እኔ እንደው አሁን በዚህ ያው ዞሮ አዜንዶ ሰደ መመዘኛቸው ዓለም ዋንጫ ማን አሸንፏል የሚለው ነው። እኔ እንደው እነሱን ከማወዳደር ሌሎቹን ስፖርተኞች ከከሌ ይበልጣል የሚባለው ይሄ ስህተት ነው። አበበ ቢቂላ ከእንትና ጋር ይበልጣል እንትና ምናምን ይሄ ልክ አይደለም። ሁሉም በየዘመኑ ሰርቶ የሚያልፍበት ነገር ነው ብዬ ነው። ከኃይሌና ከቀነኒሳ ማን ይበልጣል ብሎ ሰው ሲከራከር አንተ ላይ የሚያሳድረው ስሜት ምንድን? ምንም ነገር እኔ ልንገርህ፣ እኔ ሁሌ ለአንተም መልሼልሃለሁ ለሌላውም መልሳለሁ። እኔ ቀነኒሳ ስላፈራው ቀነኒሳ ከኔ የተሻለ ነው። ለምን መሰለህ? ቀነኒሳንም ያህልም ሰው እኮ ማፍራት ችያለሁ ማለት ነው እንደዚህ ሳይው። ምክንያቱም አሜዚንግ ልጅ ነው ቀነኒሳ። በማናችን በኢትዮጵያ ውስጥ እንደሱ ይሄን ሁሉ ታሪክ የሰራ ልጅ የለም። አሁን አንዳንድ ጊዜ እኔ ለምሳሌ አንዳንድ ፉትቦሎችንም ሌላ አትሌቶችንም ሳይ የሜዳ ላይ ተግባር ብቻ ብለህ የምታየው ከሆነ ሊከብድህ ይችላል። እኔ አሁን ለምሳሌ እኔ አንተን ልጠይቅህ፣ መቼስ ሜሲ አሜዚንግ ልጅ ነው አይደለ? ለምንድን ነው ሮናልዶ ከሜሲ እጥፍ በላይ ገንዘብ የሚያገኘው? እስቲ አሁን እናንተ እኔ አላውቅም፣ እንግዲህ እናንተ ልትመልሱልኝ ትችላላችሁ። አሁን በፉትቦል ገንዘብ ምንድን ነው ስናየው ጠቅላላ 100 ምናምን ያገኛል ሚሊዮን ዶላር ሜሲ። ያ 300 ነው ምን 200 አልፏል። 200 አልፏል። የሳውዲ ዲሉ በጣም ከፍተኛ ነው። በጣም ዘግናኝ ነው። ኳይዛት ራሱ ማርኬተብል አድርገዋል ክርስቲያኖ ሮናልዶ። አዎ አየህ፣ አሁን እኛ የሚያስፈልገን የእኛ ስፖርተኞችም ራሳቸውን ማርኬት ማድረግ አለባቸው። ለምንድን ነው መሰለህ ሁል ጊዜ ኢትዮጵያ አሁን እኔ እዚህ እየለፈለፉ ነው። ይሄንን መለፍለፍ የነበረበት ከረንት አትሌት ነበር መሆን የነበረበት አንተ ጋር በቃ በእንትን ላይ አክሽን ላይ ያለ አትሌት ቢለፈልፍ ራሱን ሸጠ ማለት ነው። አክቲቭሊ አሁን እየሮጠ ያለ አሁን ይሄ ሮናልዶ የምትለው የእሱ ፌስቡኩ ምንድን ነው እንትኑም በለው ይሄ ሶሻል ሚዲያው ላይ ያለው ተከታይ ለምሳሌ ኢንስታግራም ላይ ከ600 ሚሊዮን በላይ ተከታዮች አሉት። በብዙ ሶሻል ሚዲያዎች ላይ በጣም ከፍተኛ ተከታይ ያለው እሱ ነው። ይሄ ሰውዬ እኮ ኢየሱስ ማን ነው ከኢየሱስና ከነቢዩ መሐመድም ተከታዮች ሲባል እኮ አሁን አንዳንድ ጊዜ በቃ አፍቃሪ ሆነውለታል ማለት ነው። በጣም ብዙ ሰዎች ይከተሉታል። አንዴ ምን ሆነ መሰለ ሌኒን ምን ያወዳድሩት ነበር መሰለ በምድር ላይ ኢየሱስ ክርስቶስ እንግዲህ የክርስትና ተከታዮች ነው ያሉት። እነሱም ከነንትናም እኮ በላይ ተከታይ ነበረው የሚባልበት ደረጃ ነበረ። ያው እንግዲህ ምክንያቱም ሃይማኖት እናንተን ልታገናኘው አትችልም። ግን ሌኒንን በወቅቱ ያመልኩት ነበር። አሁንም የፉትቦል ተመልካች እንትኑ ይሄ 600 ሚሊዮን ህዝብ ሮናልዶን እያመለከው ነው ማለት ነው። የመጀመሪያው ቢሊዮነር እግር ኳስ ተጫዋች እኮ የሆነው ክርስቲያኖ ሮናልዶ ነው።
አሁን ያየክ ይሄ ምንድን ነው ያደረገው? እኔ ጨዋታው ብቻ አይደለም እኔ ሶሪ ቱ ሴ እኔ ለመሰላል አደንግም ከሜሲ አታወዳድረውም በነብት አሁን የሮናልዶ ጨዋታ እንደውም ሲበሽቅ ነው ማየው። ዘንድሮማ በጣም የበሸቀበት ቀናቶች ይበሳ ነበረ። ደግሞ ልጆቹም ጓደኞቹም ምን እንደነካቸው አላውቅም ኳስ ከለከሉት። እንደው አሁን እሱ ለምሳሌ በቢዝነስ ሞዴል እኔ ወደ አንተ አስጠጋዋለሁ። ለምሳሌ የእሱ የክርስቲያኖ ሮናልዶ ሆቴሎች አሉት፣ የቼን ሆቴሎችን ይሰራል። ከዛ በተጨማሪ ሲአር7 ሆቴልስ አሉት። አይተው ይሆናል ውጭ ስትሄድ ምናልባት። ሲአር7 ፊትነስ ጂም አለው፣ ኃይሌ ገብረስላሴም አለው ብዙ ቦታ። ከዛ በተጨማሪ ደግሞ ቅድም ያነሳ ነው ይሄ የሄር ትራንስፕላንት አለ አይደለም፣ የጸጉር ንቅለ ተከላ እንደገና እሱ አለው። ከዛ ፋሽን ላይ ይሰራል፣ አንደርዊሮች ላይ ይሰራል። በጣም ብዙ ነገር ነው የሚሰራው ክርስቲያኖ ሮናልዶ። ሜሲ እንደዚህ ያለን ነገር ላይ የለበትም። እና ምን ይላሉ በእግር ኳስ ሜሲ ነው፣ በቢዝነስ ክርስቲያኖ ሮናልዶ ነው ግሬተስት ኦፍ ኦል ታይም ይላሉ። አይ እኔም እስማማለሁ። ለመሰለ ሜሲ በጣም ወደዋለሁ፣ በጣም ማለት ጨዋታውን ወደ እቺ ታቱዋን ግን በዛ ጥሩ ነበረ። የታቱ ደጋፊ አይደለም። አይ እቺ ታቱዋ ነገር አላት። ምንድን ነው ክርስቲያኖ ሮናልዶ ታቱ ለምን እንደማያደርግ ታውቃለህ አይልሽ? እኔ ምን አቅለው ለሰው ደም ስለሚለግስ ታቱ ካለው ደም መለገስ አይችልም። እውነትን ነው። በእውነት ደም መለገስ ማቆም አልፈልግም፣ ለሰው ልጆች ህይወት መዳን ደም ዶኔት ማድረግ እፈልጋለሁ አለ። በነገራችን ላይ ደም ብቻ ሳይሆን በጣም ጥቂት ሰዎች ናቸው ከታዋቂ ስፖርተኞች ይሄንን የሚያደርጉት። ቦን ማሮውም ይለግሳል፣ እሱ መቅኒውንም ይሰጣል፣ የመቅኔ ጥረት ላለባቸው ሰዎች ማለት ነው። አንተ መቅኔ ደግሞ እኮ ደሞስት እንትን ነገር ነው ታውቃላችሁ አይደል? በጣም አይደል ነው ጀስት በጣም አፕሪሼት አደረኩት። ጎበዝ ታቱ የማይሰራው ክርስቲያኖ ሮናልዶ በዛ ምክንያት ይጨምርልህ በለው ይጨምርለት በፖርቹጊዝ ብለነዋል። እሺ ሌላ ግን ቅድም ያነሳ ነው ጥያቄ፣ ቅድም በጣም አሪፍ ነገር የነገርከኝ ኃይልሽ፣ ከኃይሌና ከቀነኒሳ ማን ይሻላል ማን ይበልጣል ሲባል ቀነኒሳ አንተን አይቶ ስለተነሳ የቀነኒሳ ስኬት የኔ ውጤት ነው ብለህ የምትወስደው ነገር በጣም ተመችቶኛል። የእውነት ለመናገር ያንተም በአንተም ኢንስፓየርድ ስለሚሆን በጣም ሁሌ የምኮራበት ነገር ልንገርና ያው እሱንም ኢንተርቪው ሰምቼ እኔና ኃይሌን ደራርቱን አይቼ ስል ዋው እስሪኒ እንደዚህ እኔን የሚከተለኝ አለ ብያለሁ። ከዛ በኋላ ለምን መሰለህ ይሄንን ያልኩት የቀነኒሳን ያመጣው ውጤት አቺቭ ያደረገውን ነገር ስታይ ኢትስ አሜዚንግ። በኦሎምፒክ ቻምፒዮን፣ በክሮስ ካንትሪ፣ በሬከርድ በምናምን በጣም የሚገርም ነው። ያው እኔ አንዳንድ ጊዜ ምንድን ነው መሰለህ ያው ቀኑ ትንሽ እንደኔ ቀለብለብ አይልም እንጂ ቀለብለብ ማለት ምንድን ነው መሰለህ ባይ ዘ ወይ እቺ ስፖርት ላይ እኔ እናንተ ስናወራ ለእኔ ገንዘብ ያመጣልኛል ብዬ አይደለም። እኔ ስለ ፋክት ነው የማወራው። ምናልባት በዚህ አጋጣሚ የሚሰሙኝ አትሌቶች ይረዱታል፣ ይማሩበታል ብዬ ነው የማወራ። ለምሳሌ አልቺ እኔ እንትን ዓለም አቀፍ ላይ ገንዘብ ነች ልንገርክና በጣም ፕሬስ ኮንፈረንስ ምናምን እኔ አንድ ውድድር ላይ ተሳትፌ ያልተጠራሁበት ፕሬስ ኮንፈረንስ የለም። ምክንያቱም መጀመሪያ አንደኛ ለሚዲያ በጣም ክሎዝ ነኝ። ሚዲያ ላይ ያለውን ሁሉ ነገር እነግራለሁ። ሁሉን ነገር በጣም መልስ የራሱ የስና ነው ብቻ አይደለም፣ ማብራራት አለው። በእንግሊዘኛ አቃተኝም በምልክት ቋንቋ በእጄ በምናምን እያልኩ የግድ እንግሊዘኛውን ብቻ ማውራት አይደለም የሚጠበቅብህ። ያለህን ነገር በአጠቃላይ የምትገልጽ ከሆነ ከዛ በሚቀጥለው ጊዜም ኦርጋናይዘሩም እንዴ መጥራትማ ያለብኝ እሱን ነው። ጋዜጠኞች በሙሉ ስለሱ መጻፍ ይፈልጋሉ፣ ስለሱ ማውራት ይፈልጋሉ። ከውድድር ወደ ኋላ ቀርቼ ሁሉ እንትን ነኝ፣ በቃ ወሬ ነኝ ማለት ምንድን ነው ኒውስ ነኝ። በነገራችን ላይ አሁን አይልሽ የእውነት ልብ ላለው ላስተዋለ ሰው በጣም ድንቅ ምክር ነው የመከርከው። ለሚዲያ ራስን አክሰሰብል ማድረግ፣ ሀሳብን መግለጽ በሚመች መንገድ ሀሳብህን ሰዎች እንዲነጋገሩበትና የሰዎችን ትኩረት እንዲያገኝ አድርገህ መንገር ያንተ ፋንታ ነው። ራስን ማርኬተብል ማድረግ ማለት እኮ ይሄ ነው። ግን መምከር ከጀመርክ አንድ ነገር ልጠይቅ አይልሽ፣ በሩጫ ገንዘብ ማግኘት
በማግኘት በሩጫ ምክንያት የሚመጡትን ገንዘቦች ወደሚያስደንቅ ኢንቨስትመንት በመቀየርም አሁን አንተ ኤግዛምፕለሪ ነህ። ኢትዮጵያ ውስጥ በጣም ብዙ አትሌቶች አሉ፣ በጣም ብዙ ውጤታማዎች አሉ፣ በጣም ብዙ ገንዘብ ያገኙ አሉ። በቢዝነሱ የአንተን ያህል ርቀው መሄድ ያልቻሉት ለምን ይመስልሃል? እንደው አዳዲሶቹ አሁን መንገድ ላይ ያሉትም የአንተን መንገድ ቢከተሉና ቢሳካላቸው ምንድን ነው ልትነግራቸው የምትፈልገው ነገር? መምከር ከጀመርን ይሄንን የምንንገራቸው ብዬ ነው። አቤ ኢትስ አባውት ኮሚኒኬሽን ነው። አሁን በጣም ቀላሉ ነገር አሁን በስፖርት ላይ የሚያዳብሩት ነገር በቢዝነሱ ላይ ማዳበር ይችላሉ። ቢዝነስ አት ኤንድ ኦፍ ዘ ዴይ ሃው ቱ ኮሚኒኬት ነው ዊዝ ከስተመር። ኮሚኒኬት እዛ ያለመደውን እዚህ ቢዝነስ ላይ ሊያመጣው አይችልም። በተለይ አሁን እኔ የምሰራቸው ቢዝነሶች አይተህ እንደሆነ ሪሌትድ ቱ ሆቴሎች ጋር ነው አይደለም። አሁን ሆቴል ምንድን ነው መሰለም የመጀመሪያ ቁጥር አንድ የሚጠይቀው ኮሚኒኬት ማድረግ፣ አፕሮች ማድረግ ማለት የሚመጣውን እንግዳ የሚጠቀመውን ብቻ አይደለም። አፕሮች የምናደርጋቸው ገብቶሃል አይደለም? ገብቶኛል። ለምትሰራው ስራ፣ ለምትገዛው ዕቃ፣ ለምታደርገው ድርጊቶች በሙሉ እያንዳንዱ ነገሮች ኮሚኒኬት ማድረግ አለበት። እንዴት ነው የምገዛው? እንዴት ነው የምገነባው? ኮንትራክተሩ ጋር ከሎኬሽን መረጣ ጀምሮ። አዎ እነዚህ ከሩጫ አዳብሬ ያመጣኋቸው ነገሮች ናቸው። እነዚህን ነገሮች ላይ ነው ሞር ፎከስ ማድረግ ካደረግን እዚህም ቢዝነሱ ላይ መስራትና ማምጣት ይቻላል። ሌላው ደግሞ ምንድን ነው መሰለህ የምታገኛቸውን ገንዘቦች ደግሞ ዝም ብሎ በብኩንነት ማባከን ሳይሆን በትክክለኛ ሀውቱ ኢንቨስት ማለት ነው። ይህንም ሁላችንም አብሬጅ ትምህርት ቤት ተምረን የመጣንን እስከ 12ኛ እስከ 8ም 10ም ድረስ ከተማር ከዛ በኋላ ሌላውን የምትማረው በተግባር እና በዴይ ቱ ዴይ አክቲቪቲስ ላይ ነው የምትማረው። አንዳንድ ጊዜ ካልቸርም ይሆንና እኔ አሁን በምለፈልፍ ጊዜ ይሄንን አሁን ምን የምለፈልፈውን የሚቃወመና ምን ይላል ምንም አይጠፋም። ይበል ግድ የለም እንጎዳበታለን። ተጎድተንበት ነው። እኔ አሁን ብዙ ልጆች እኮ እየተጎዱበት አይደል። ኃይሌ ደግሞ ምን አገኘሃልክ እንደሆነ እኔ ዛሬ ሩጫ ካቆምኩ 11-12 ዓመት ሆነኝ አይደለ? አሁንም በየውድድሮች እኮ ይሄዳል። አሁንም እንደውም በእናታችሁ አትጥሩኝ ለእናንተ ለዚች ገንዘብ በቃ ግድ የለም ታንኪው ምናምን አይኖ ይገባናል። አንተ ዩሜተሎት ምናምን በቃ እንዴት ትረሳናለህ ድሮ ምናምን በቃ ለአንዳንዶቹ ሄዳለሁ። ለእናንተ እቺ ገንዘብ ብለህ የምትተዋት ስንት ናት? አይ ታቤ ተወካይ ብላ አትልከኝም። እኔ 45 ደቂቃ ምናምንም አድርጌ አሁን እንደ ኮካኮላ እንደ መርሴዲስ ምናምን እንደ ሲመንስ ጋር ሄጄ $50,000 ምንም እቀበላቸዋለሁ ማለት እንትኔን ነው የምነግራቸው ማለት አውቶ ስታርት አትሌቲክስ እንዴት አሸነፍኩ፣ እንዴት ወጣሁ፣ እንዴት ወረድኩ፣ እንዴት ተሸነፍኩ፣ እንዴት ሪካርድ ሰበርኩ፣ እንዴት የኦሎምፒክ አሸነፍኩ የሚለውን እነሱ ደግሞ ወደ ቢዝነስ እንትን ኮንቨርት ያደርጉታል። በራሳቸው ካምፓኒ እንዴት ሰራተኞቻቸውን ውጤታማ ማድረግ እንዳለባቸው ይመነዝሩታል። እሱ ሞቲቬት እያደረግኩ ማለት ያንን እንግዲህ የምታደርገው እኔ ምንም ተለየ ከሌላው አትሌት የተለየ ችሎታ ኖሮኛ አይደለም። ያው እንትኔንም ቋንቋዬንም ያያት እንደሆነ ያው በማዋጣት ነው የምሰራው። አይ አይደለም ግን አሁን አንድ ጥያቄን ውስጥ የተፈጠረ ምንድነው መሰለህ አይደል የሰበሰብከው ገንዘብ ላይ ነው ብዙ ጊዜ ጥያቄዎች የምናተኩረው። እኔ አሁን ስትናገር እስኪ ስለገፋሃቸው ብሮች ደግሞ ንገረን። አልችልም አልመጣም እያልክ ስለገፋሃቸው ብሮች ወይ በጣም በርካታ ናቸው። በተለይ አንዳንዶቹን እኔ ልንገርክና ለምሳሌ ማስታወቂያ ስራ ሊሆን ይችላል ብሎ ማይሆን ነገር ከሆነ ወይ ደግሞ አንዳንድ ቦታ ማልወደው ምሳሌ እዛ ጋር በመሄዴ ሌላውን የሚያስከፋ ነገር ከሆነ አረ በጣም በርካታ ነው። እኔ የምልህ የ20-30ዎቹ ብዙ ናቸው። 20-30 የተገፉ አንደኛ እኔ እዚህ ቢሮዬ በመቀመጤ ማአት ስራ ስላለብኝ እዛ መሄዱ እንትን ማለት ነው። ሁለተኛ አንዳንድ ጊዜ አንዳንዱ ልክ ድርድር ጀምርህና በቃ 20,000 በቃ 30,000 40,000 አድርጌያለሁ ምናምን ይላል። ከዛ እኔ አቆማለሁ። ለምን መሰለህ አቆመው ኢትስ ኖት አባውት ዘ ማኒ ለመሰለህ እኔ ሰውዬ በየጊዜው እኔም እንደማይመቸኝ እያወቀ ገንዘብ ፈልጎ ነው ገንዘብ ብዙ ነው ብሎ በየ10 ምናምን 20 እየጨመረ ሲመጣ በቃ አላደርገውም። ይሄ ሰውዬ እኔ 50 ፈልጌ 100 ቢያደርግልኝም አልሄድም። ኢትስ ኖት አባውት ማኒው አይደለም። እኔ ኦፍኮርስ
የሚያስደስተኝ ነገር አለ። በተለይ ደግሞ በነጻ መሄዳቸውም ደግሞ ይበልጣል። አሁን ለምሳሌ አንዳንድ እርዳታ የሚያደርጉ ውድድሮች ቦታም ሊሆን ይችላል ወይንም ደግሞ እንትኖችም ሊሆን ይችላል። በነጻ ሄጄ እመጣለሁ፣ ሰፖርት አድርጌ ማለት ነው። ያው የኔ አስተዋጽኦ በውስጥ አዋቂነት ኮንቨርት ቱ ደመኒ እስከ 30-40 ሺህ ሊሆን ይችላል። እሱን እኔ ሁሉም ላይ ገንዘብ ኃይሌ ገንዘብ ይወዳል ብለህ ብትለኝ እዛ ላይ አይ ዶንት ቲንክ። ምክንያቱም በነጻ የምሰራቸው ነገሮች አሉ። ምን እንደ በቃ እኔ እዛ መምጣቴ ካልቀረ በቃ ከፍሎ ይጠቀም። ምክንያቱም ደግሞ ከፍለህ ስትጠቀምን ቫልዩ ትሰጠዋለህ። ልክ ነው። እና አሁን ስንት ቢደረስን አይደል? አይ ምን ዋጋ አለው? አሁን እኮ እኛ ቢ ላይ ሳንደርስ አንደኛው ቲ ላይ ደረሰ። ማን ነው ሎነ መስክ ቲሪ ሊሆን ሰማ ቢ አሁን ብርቅ አይደለማ። አይ አቤ እኔ በአሁኑ ሰዓት እንግዲህ ምክንያቶኝ ያለው በዚህ በካምፓኒያችን ውስጥ ብዙ ባልደረቦች አብረን የምንሰራቸው ከ5600 እና 700 ያላነሱ እንትኖች ባልደረቦች ዘግ ስትሄድ በነገራችን ላይ እኔ ሰራተኛ ብያቸው ያሳፍረኛል። ለምን መሰለክ? የኔ ባልደረቦች ፓርትነሮቼ ናቸው። ምክንያቱም አይ አም ኖበዲ ዊዛውት ደም። በነገራችን ላይ ኃይልሽ የሆቴሎች የኃይሌ ሪዞርቶች ዋናው ትልቁ ከሚባለው መመስገኛቸው መካከል አንደኛው በሆቴሎቹ የምናገኛቸው ባለሙያዎች እንግዶችን የሚያስተናግዱበት መንገድ በኔነት ስሜት ነው። አንተ ራስህ እዛ ቦታ ላይ ብትገኝ እነሱ አሁን ሰውን ከሚያስተናግዱበት በላይ ልታስተናግድ አትችልም። አንተ ኦነር ሆነህ ነው የምልህ። ይሄ ስሜት እነሱ ላይ እንዲፈጠር፣ ይሄ ስሜት እነሱ ላይ እንዲጋባና ኃይሌ ሆቴሎችና ሪዞርቶች፣ ኃይሌ ግራንድ ሰው በተመሳሳይ ቋንቋ ሁሉም ምን አለ ከኃይሌ ካምፓኒዎች ቢማሩ እስኪሉ ድረስ የምትመሰገኑና የሚመሰከርላችሁ በዚህ አሁን ባልከው ስሜት እነሱ እንዲኖሩ ስላደረክ ነው። ይሄንን በእርግጠኝነት መናገር ይችላሉ አይልሽ? ኤግዛክትሊ አቤ ትክክል ነው። በቃ አሁን ያልከው ነገር ነው። እኔ ድርጅት ወደ እኛ ድርጅት ጋር የሚቀላቀሉ ሰዎች መጀመሪያ እንትናቸው ኃይሌ ነው። በቃ እኔም ኃይሌ ነኝ ነው። በቃ ኦነር ናቸው። አንዳንዱ ቦታ ላይ ነገርኩህ ለ8 ወር ለ9 ወር ለ6 ወር የማልሄድባቸው ቦታዎች አሉ። ግን እዛ ልክ ኃይሌ ስለሆኑ ባለቤት ስለሆኑ እንደ ባለቤትነት ነው። ባለቤት ከሆንክ አሁን በኢትዮጵያ ውስጥ በተለይ ማንኛውንም ካምፓኒ ረን ለማድረግ ቤስት ቲንግ የምለው ኦውነርሺፕ እንዲኖራቸው ባለቤት እንዲሆኑ። ባለቤት ከሆንክ በቃ ልክ እንደ ባለቤት ታስተናግዳለህ። ልክ እንደ ባለቤት ረን ታደርጋለህ። ልክ እንደ ባለቤት ቢዝነሱን ትሰራለህ። ልክ እንደ ባለቤት ትገነባለህ። ልክ እንደ ባለቤት ሁሉን ነገር ታደርጋለህ። ይሄ ያው እኔ በዚህ ጊዜ አልመጻደቅም ራሴ ግን እድለኛ ነኝ። አይ እድለኛ ሳትሆን የስራና የልፋትህ የሀሳብህ ውጤት ነው መመስገን ያለብህ። ኮፒ መደረግ አለበት ብዬ ነው የማስበው። እናንተ ካላችሁ እንግዲህ አይ እውነት ነው የእውነት ነው አይልሽ። እኔ ብቻ ሳልሆን ብዙ ሰዎች ይሄንን በተመሳሳይ ስሜት ይመሰክሩታል። ግን ኃይሌ በዚህ በኑሮ በውጣ ውረድ በመልፋት እና እንደነዚህ ሁሉ ስኬቶችን ማሳካት በመቻል በሩጫውም በኢንቨስትመንቱም በሁሉም ማለት ነው ግን መሀል ላይ ምንድን ነው ይሄን ያህል 1000 ዓመት አይኖር ብለህ ራስህን እንደዚህ ያለ ስሜት ውስጥ የከተትክበት አጋጣሚ አለ? በፍጹም አይኔበር። እኔ እንደውም አንድ ነገር ልንገርህ፣ አሞኝ ራሱ አሁን አንዳንድ ጊዜ አሞኝ ሰው ሊለኝ ይችላል እንጂ እኔ ብሞት ራሴን እንደዛለኝ። ለምን መሰለህ? እኔ በገና ይቀረኛል፣ ሰው ነኝ። በቃ ኤኒቲንግ ሀፕን ሊያደርግ ይችላል እንደ ሰው። ምክንያቱም በእንትን ባይ ዘ ወይ እንደ ስፖርተኛ ምነግርህ አቤ፣ እንደ ስፖርተኛ ብዙ ነገሮችን አድናቆቶችን ከተለያየ ከዓለም አግኝተናል። አሁን የምናገኘው አድናቆት የዛን ያህል ይሆናል ብለህም አትጠብቅ። ማክሲመሙን አይተነዋል። አዎ ራሴን እንደዛ በዛ ቦታ እንደዚህ በቃ ብደነቅም ባልደነቅም ጀስት አይዱ በእንትን የራሴን ስራ ነው ለመስራት እንትን የምለው የራሴን ስራ ለመስራት ነው የምሞክረው። ኦፍኮርስ አትሌቲክስ ላይ ምናልባት ወደኋላ በመልስኛ ብዙ እንትኖች አድናቆቶች ምን በተለያዩ የዓለም አቀፍ ምናምን ስለመጣ
ያው ያበረታታል። እሱ ግን ሊያኩራራህና ሊያዝናናህ አይገባም። እሱ ላይ ከእንትን ካልክ ፕላስ ደግሞ ተስፋ መቁረጥን እንትን ካልክ የዛ ጊዜ በቃ ቆሟል ማለት ነው። the day when I say በቃ ምን ለመቼው ነው ብለህ ያልከለታ በቃ አብቅቶልሃል። ከዛ በኋላ መስራት የለብህም ማቆም ነው ያለብህ አቤ። ከዛ በኋላ የሚመጣ ነገር ስለ ሪታይርመንት አስበህ ታውቃለህ እንዴ? ለምንድን ነው የማደርገው? እስከ 90 አረጋግጥልሃለሁ። የምር ነው እኔ አሁን እንደውም አቤ ምን እንደሚቆጨኝ ልንገርህ። አትሌቲክስን ኤርሊ ነው ያቆምኩት ብዬ 40 ዓመቴ ምን ነክቶኝ ነው እያልኩ እያበድኩ ነው በአሁኑ ሰዓት። ትንሽ በቀጠልኩ ኖሮ እንዴ ኧረ በእናትህ አትሌቲክስ ግን ነው ሌላ ጉብዝና። እኔ ደግሞ የምለው ሌላ ጉብዝናህን እንድናይ ምክንያት ስለሆነ እንኳንም ሆነ ነው የምለው። እኔ ወደ ዓለም ዋንጫው ደግሞ ትንሽ ልውሰድህ አይልሽ። ዓለም ዋንጫው ላይ በዚህ ዓለም ዋንጫ ከስፖርቱ ውጪ በጣም ብዙ አነጋጋሪ የነበሩ ክስተቶች አሉ። ለምሳሌ ሶማሊያዊ ዳኛ ሀገር አይገባም ብላ አሜሪካ መለሰች። ዓለም በጣም ተነጫነጨ፣ ነውር ነው አለ። የአውሮፓ እግር ኳስ ማህበርም እንደዚሁ ነውርነቱን ምናምን አሳየ። ሰውየው ለፍቶ በቃ የመጀመሪያ የዓለም ዋንጫን የሚያጫውት ሶማሊያዊ ሊሆን ሲል አሜሪካ አትገባም ብላ መለሰች፣ ቪዛ እያለው ማለት ነው። ከዛ እንደገና የአሜሪካ ተጫዋች በቀይ ካርድ ከሜዳ ወጥቶ ዶናልድ ትራምፕ ቀይ ካርዱ እንዲነሳለት አደረጉ። ዓለም ተነጫነጨ፣ ተቆጣ። ከዛ እንደገና ኪሊያን ምባፔን በተመለከተ የፓራጓይ የፓርላማ አባል በቆዳ ቀለሙ በመነሻ ማንነቱ በአደባባይ ወጥተው ያለ ህፍረት ዘረኛ የሆነ ነገር ተናገሩ። ስፖርት እንደነዚህ ያሉ ነገሮች ምንድን ነው የሚፈጥሩበት ስሜት አይልሽ? አቤ አንድ ነገር ቅድም ነካ አድርጌ አልክልሃለሁ። አንፌር የሆኑ ነገሮች ዛሬ የተፈጠሩት በዚህ ዓለም ዋንጫ የተፈጠሩት ነገ ደግሞ ሰዎችን ባይደወይ ፉትቦልን አንዳንዴ የሚሸረሽሩት እነዚህ ነገሮች ናቸው። ለምሳሌ አንተ ከጠቀስካቸው ከመጀመሪያው የሶማሌ ዳኛ ጀምሮ ባይደወይ ለሶማሌ ዳኛው እንኳን በጁት እንኳንም ቀረበት ነው ያልኩት። ተዋጣለትን እንትን ስሰማ እኔ ሂዝ ኖበዲ ባይደወይ ባይከለክሉት ኖሮ አናውቀውም ነበር ይሄ ሰው። አንዳንድ ጊዜ መከልከሉ ራሱ ለበጎ ነው ብለህ የምትቀበልበት መንገድ አለ። ግን ደግሞ በጣም የለፋበትና ማሳካት የሚፈልገው ነገር ነው። ይሄ ፕሮፌሽናሊ ስታስበው ደግሞ በቃ ዓለም ዋንጫ ላይ መዳኘት ለሱ በጣም ትልቅ ትርጉም ነበር። ትክክል። አሁን እኔ እኮ ያልኩክ ይሄ በጎ ነው ለሱ ጥሩ ነው ብዬ አይደለም። ግን አንዳንድ ነገሮች ለበጎ ይሆናሉ ብዬ የምልህ ምክንያት ይህንን ሰው እንድናውቀው በዚህ ሰው ምክንያት እንድንናደድ አንፌር ነው እንድንል ዓለም በሙሉ እንዲመሰክርለት ሆነ ለማለት ፈልጌ ነው። አሁን እያጫወቱ ካሉት ዳኞች በላይ እሱ ዝነኛ ሆነ በጣም። ሌላው ግን እኔ አሁን ቅድም እስካሁን ድረስ የዚህ ዓለም ዋንጫ ትንሽ ፖለቲክስ ሆነ የምንለው እኮ አሁን የጠቀስካቸው ነገሮች ተደማምረው ነው ፖለቲክስ ሆነ። እንዲያው አንተ መሀል ገብተህ ቀይ ካርድ መከልከልና መስጠት ስትችል ይሄ ፊፋ ይሄ ባል እንትን የማን ፕሬዚዳንቱ እኔ ምን እንደሆነ በእውነት እሱ ኦፍኮርስ አንዳንድ ጊዜ እየወጣ መናገር የሚገባቸውን ያልተናገረበት ነገር ነው እንግዲህ አየሁት። ሌላው እኔ እንደው እናንተ ያላስተዋላችሁት የኢራን ተጫዋቾችን ያበሳጩበት መንገድ ራሱ በጣም ሪሊ የሚያበሳጭ ነው። የተበሳጨውበት ነገር ነው። አየህ ይሄ ነገር እኔ ነገ አሜሪካና ኢራን ወዳጅ ሊሆኑ ይችላሉ፣ አትጠራጠር። ግን ትዝብት ነው ይሄ። እኔ እኮ አሁን የምታገለው ከድሮ ጀምሮ ራሻን እንደ ወርልድ አትሌቲክስ ሲቀጣ እኮ ዛሬ ራሻን ነገ ወዳጅ ሆናችሁ እንደ ራሻ የለም ልትሉ ትችላላችሁ። ራሻ የዓለም ሻምፒዮናን ስታዘጋጅ እኮ በጣም አፕሪሼት አድርገዋት ነበር። ዛሬ እነሱን እየቀጡ እንደዚህ አይነት ድርጊት እየተፈጸመ ለአንዳንዱ ቅጣት ትሰጣለህ፣ ለአንዳንዱ ቅጣት ትከለክላለህ። ከዛ የሚሄደው ኳስ ተጫዋች ሁሉ ሲሸነፍም አንፌር ነው ሽንፈት። አሁን እኮ እነ ሞሮኮ ሽንፈታቸውን ሁሉ ለመቀበል ተቸገሩ። እነ ግብፅም ተቸገሩ በጣም። አዎ እነ ግብፅ በተለይ ግብፅ ልበልህ እና ይሄ አንፌር የሆነ ነገር ሆነባቸው። እኔ አንዳንድ ውድድሮች እንዴ በእውነት ይሄ ምታት ካልሆነ በስተቀረ 11 ደቂቃ እስኪቀር ድረስ 2-0 እየመራህ የምትሸነፈው ውድድር አሁን እንትን ላይ ብርቀ ማነች ሴኔጋል ላይ ያየኸው ነገር በጣም ሸም ነው። ሴኔጋል ነው ማነች 11 ደቂቃ እስኪቀር 2-0 ሲመሩ የነበረው ከግብጽ ጋር ነው። ግብጽ ከአርጀንቲና እኮ እንደዛ ነው። ግብጽ አሁን
ሴኔጋል የተሸነፈችበት መንገድ አሁን በሚቀጥለው እንትናቸው ለእንዴት ተሸነፋችሁ ስትላቸው አንፌር ነው፣ ዳኛው አንፌር ነው፣ ለእንትና አድልቶ በቃ ይሄንን ዋንጫ እንትና ከሌ እንዲበላ ስለሚፈልጉ ነው ሊባል ነው። ስለዚህ ይህንን ነገር በጣም ጥንቃቄ የሚያስፈልገው ነው። አጠቃላይ ግን የዘንድሮ የዓለም ዋንጫ ብዙም አደንቃቸው ሀገሮችን አይቻለሁ። እንደ ተጫዋች ሳይሆን እንናገር ኬፕ ቨርዴ አላደነካትም። በቃ እቺ ኬፕ ቨርዴ የት ጋ ነው በእናትህ ካርታዋን በጣም የት ጋ ነች ያለችው አለች እኮ እሷ ምን አሉ መሰለኝ ኬፕ ቨርዴ ተጫዋቾች እኮ ከዚህ በኋላ ማንም ካርታ ላይ አይፈልገንም፣ ሳይፈልጉን በቃ አእምሯቸው ላይ ገብተናል አሉ። እኔ ኬፕ ቨርዴ የምትባል ሀገር በእውነት አፕሪሼት በጣም ብዙ ሀገሮችን እኔ ዘንድሮ ኖርዌይንም ስዊዘርላንድንም ቤልጅየምንም አድንቄያቸዋል። ጥሩ ነው፣ ጥሩ እንቅስቃሴ ነበራቸው። አፍሪካዊቷ ሞሮኮ እና ግብጽ ሞክረዋል። ሞሮኮ በተለይ ጥሩ ሄደዋል። እኔ ግን በጣም አንዳንዶች አፍሪካ ሀገሮች ደግሞ ትንሽ ያበሳጩኝም አሉ። አሁን ሴኔጋል ትንሽ ብስጭት ያደረገኝ ቡድን ነው። ቱኒዚያን በጣም ደካማ ነበረ። አዎ ለምን መሰለክ በሙሉ የምታያቸው ፕሮፌሽናል ተጫዋቾች ናቸው እዛ ውስጥ የምታያቸው። እንዲያውም ከእነሱ ሊቅ ኤክስፔክት ማላረጋቸው እንደው ጥሩ ይሄዱ እንደ ዲአር አይነት ሀገሮች ዲሞክራቲክ ኮንጎ በጣም እንደነሱ አይነት ሀገሮች አፕሪሼት አድርጌያቸዋለሁ። በአጠቃላይ ግን የዚህ ዓለም ዋንጫ ከፖለቲካው ውጭ ያለው እንቅስቃሴ እንዴት ጥሩ ነው። እንደውም መጥፎ ነው ብዬ የምለው በማይመች ሰዓት እያስተላለፉት በሃይላይት በምናምን ነው መከታተል የቻልኩት። እሁድ ማን ያሸንፋል? አርጀንቲና ወይስ ስፔን? ስፔን ታሸንፋለች። በግማሽ ሀብታችን እናሲዝ አርጀንቲና ታሸንፋለች። እንግዲህ በግማሽ ሀብታችን ነው። ግን ጨዋታው እስከ ሊጎሬ የሚደርስ ይመስለኛል። ሊጎሬ ከደረሰ ይኸውልህ የአርጀንቲናው በረኛ ማርቲኔዝ በጣም ጎበዝ ነው። አምናም ከ4 ዓመት በፊት ፈረንሳይን ሲያሸንፉ እሱ ያዳናቸው። አርጀንቲና ትበላለች። አሁንም ፖለቲካ ነው አርጀንቲና እና ስፔን ታውቃላችሁ። አንዱ ገዢ አንዱ ተገዢ የሚሆንበት ለምን መሰለህ? ሁለቱም የስፓኒሽ ስፒኪንግ ማነው ስፓኒሽ ተናጋሪዎች ናቸው እና አቀብለኝ ለሱ ስጠው ምናምን ሲባባሉ በደንብ ሊሰጠው ነው ብሎ እንደሚሄድ ወቅ እኔ ግን ስፔኖችን እንዳያየውበት መንገድ ኦኬ አርጀንቲናን በጣም ስትሮንግ ቲም ነው። ግን ያው አርጀንቲናን ሁላችንም ስንመለከት ሜሲን ብቻ ስለምናይ አርጀንቲናን ቡድኑን በደንብ እያየ ነው አይደለም። ኦፍኮርስ የአርጀንቲናን ቡድን በጣም ጥሩ ቡድን ነው፣ ፊቱም ኋላውም መካከሉም። ግን ስፔን ያስፈራ አይልሽ? ስፔን ያስፈራ። ፈረንሳይን ያሸነፈበትን መንገድ ስታየው ስፔን ያስፈራል በጣም። ግን አንድ ታሪክ ልንገርህ፣ ምናልባት አልሰማኸው ከሆነ እየጨረስን ስለሆነ ነው አይልሽ የምነግርህ። 2007 ላይ እንደ አውሮፓውያን አቆጣጠር ዩኒሴፍ ከባርሴሎና ጋር ይሰራል። ዩኒሴፍ እና እንትናቸውም የነሱ አይደለም የነሱ ነው። አዎ። ስለዚህ የዩኒሴፍን መልእክት ለዓለም ለማጋራት ግንዛቤ ለማስጨበጥ ስራ ሲሰራ ሊዮኔል ሜሲን ተጠቅሞት ነበር 2007 ላይ እና 2007 ላይ ሊዮኔል ሜሲን ተጠቅመው አንድን ህፃን እየተንከባከበ ህፃናት እንክብካቤ ይገባቸዋል የሚል መልእክት ነው እንዲተላለፍ የተፈለገው እና ቪዲዮ ይቀረጻል፣ ፎቶግራፊ ይነሳል። አንድ ህፃን በአጋጣሚ ተመርጦ ነው። ያ ህፃን የተመረጠው በቆዳ ቀለሙ ጥቁር ነው፣ ገና አራስ ነው እና የመታጠቢያ ነገር ውስጥ አስገብቶ ሊዮኔል ሜሲ ትሪት ሲያደርገው ወይም ሲንከባከበው ነው የሚያሳየው። ልብ በል 2007 ላይ ነው ይሄ። ለልጁ 19 ዓመት በፊት ማለት ነው። ለዛ ህፃን ልጅ ገና አራስ ለሆነ ልጅ እንክብካቤ የሚያደርገው ሊዮኔል ሜሲ ነው። ያ አራስ ልጅ አሁን ማን ሆኖ ቢገኝ ጥሩ ነው? ላሚን ያማል ነው። በእውነት አሁን ላሚን ያማልን የያዘችው በጣም ላሚን ያማልን የያዘችው ስፔንና አጣቢውን አርጀንቲና የያዘችው ደግሞ ሊዮኔል ሜሲ እሁድ ሊጫወቱ ነው። አይገርምህም? እኔ የምፈራው ላሚን እንትናን ብድሩን ለመመለስ እንዳያጥበው ነው የፈራው። እኔ እዚህ ላይ ፍራለኝ። ግን ታሪክ ምን ይመስላል? በእናትህ አሜዚንግ ነው። በጣም ሰው አሜዚንግ እንጂ እኛ ነገ በሚኖረው ፕሮግራማችን ላይ ለአድማጮቻችን ይህንን በዝርዝር የምንነግረውን ነው። ቀብዱን የነገርኩህ አሁን ላንተ። ዋው ዋት አ ወንደርፉል እንትን ነው በእናትህ። ሰው አሜዚንግ ስቶሪ። በነገራችን ላይ በቀደም ሶሻል ሚዲያ ላይ አንድ ድግስ ላይ አየሁህ።
ማራቶን ከሁለት ሰዓት በታች ተሮጠና ያንን ለመጀመሪያ ጊዜ ማራቶንን ሮጦ ከ2 ሰዓት በታች ገብቶት ዮሚፍ አስገረመን። መቼም በጣም ምንድን ነው ስታወራ የነበረው? የምታወሩት አይሰማም። ምን እየነገርከው ነበር ለዮሚፍ? ድግሱ ላይ ቤቱ ተገኝተ ነበር? አይ ከ2 ሰዓት በታች በቂ አይደለም ነው። አሁን የሚቀጥለውን ሪከርድ መስበር አለበት። እሱን እየነገርከው ነበረ? አይ ያው ብዙ ነገሮች አንዳንዶቹ ነገሮች እንኳን ተለቀዋል። እኔ ብዙም አላወራሁት። ያው ደስታን ያለውን ነገር መጀመሪያ አቺቭ ያደረገውን ነገር አፕሪሼት አድርገን ሰለብሬት ማድረግ ነው። ያው የሚቀጥለው ደግሞ አይ ይሄ ገና ነው፣ ከዚህ በኋላ ወደሚቀጥለው መሄድ ነው። ፎከስ ማድረግ የለበትም። አሁን ምናልባት እቺችንም ሳልለው አልቀርም። ምናልባት የቀረ ነገር ካለ አሁን የሚሰማኝ ከሆነ ዮሚፍ ኦኬ ዲድ ኖ ጀስት ቬሪ ጉድ ጆብ፣ በጣም የሚገርም ነገር ነው። አንደር 2 hours ነው፣ ግን ሌላ አቺቭመንት አለ which means no the coming ውድድሮች ላይ ደግሞ ጨምረክ ተሽለክ ስትገኝ ነው። መርሳት የሌለበት ነገር ከፊቱ አንድ ሰው አለ አንደር 2 hours የገባ the first man። አሁን ደግሞ እሱን ገልብጦ ሪካርዱን መስበር መቻል አለ። የዛ ጊዜ ደግሞ በቃ ዓለም ይጮህልሃል። ኦፍኮርስ እንደኛ ለዮሚፍ ነው አሁን እኛ በጣም አሜዚንግ ብለን የምንለው። ዓለም ደግሞ የመጀመሪያው ዓለም እንትን የገባ እያለ የሚለው ኬንያው እንትን ሳዌል ነው። እና አሁን ስፖርት ላይ ምንድን ነው መሰለክ ኤርሊ ሴሌብሬሽን ወይንም ደግሞ ዝም ሴሌብሬሽን ላይ ፎከስ ማድረግ የለብንም። ኦፍኮርስ ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል። እንደዛ ነገር ሴሌብሬት ሊያደርጉ ፈልጉ ይሆናል፣ ግን ብዙ አስፈላጊ አይደለም። ስፖርት ላይ ስራዬ ነው ብለክ መነሳት ነው ያለበት። ኦኬ ኔክስት ስቴፕ አለ፣ ባካችሁን አትቀልዱብኝ፣ የሚቀጥለው ቶርናሜንት ኢምፖርታንት ስለሆነ ወደዛ ነው ፎከስ ማድረግ እንጂ በዚሁ ላይ የምትደግፍ ከሆነ በዚሁ ላይ ምንትል ከሆነ ችግር አለ። ሶሪ አይደገስ ማለት አይደለም። አይደገስ ማለት ነው፣ ግን እንዳይዘናጋ በበጎ ሀሳብ ነው እንዳይዘናጋ። አሁን እኔ የኔን ተሞክሮ ብነግርህ ካቤ ምናልባት ኃይሌ ገብረስላሴ 27 የዓለም ሪካርድ ሰብሮ ሲመጣ አንድም ጊዜ ድግስ አታይብኝም። ከሲድኒ ብቻ ስንመጣ ቤት ውስጥ ዝግጅት ነበር። ከዛ ውጭ ያለውን ቤተሰብ ስላልፈለገ እንዳይመስልህ የመጀመሪያ እኔ ነኝ። አንድም ነገር ማየት አልፈልግም ነው የምለው። አሁንም ስፖርተኞች አንድም ነገር ለምን መሰለህ ያዘናጋሃል። ከዛ ደግሞ የራስህ ባሪያ ወይም እስረኛ ትሆናል። ምንድነው አንቶሪ የቀደመው ስኬት ልክ ነው። የቀደመው ስኬት እስረኛ ትሆናለህ። ስለዚህ እንደ በቂ ትቆጥረዋለህ ማለት እኮ ነው። ታንክ ዩ በቃ this is my ultimate goal እንትን ጎል ነው ብለህ ትወስደዋለህ። ያ እንዳይሆን ጥንቃቄ አድርገን ፓርት ኦፍ ማይ እንትን ጆብ ብለክ ተቀጣል። እና ዮሚፍ በጣም አቅም ያለው ልጅ ነው ብታየው ያለው እንትን አንደኛ ተክለሰውነቱ ልክ እንደ ሁሴን ቦልት ለዚህ ለስፖርቱ የሰጠው የተመቸ ነው በጣም። 5,000 እና 10,000 ያሉትን ሪከርዶች እኮ ብዙ መሰባበር በቻለ ነበር። እንደው በደንብ ፎከስ አያደርግባቸው ቀረ እንጂ በጣም አቅም ያለው ልጅ ነው። አሁንም ማራቶ ላይ አንደኛ የላክ ኦፍ ኤክስፒሪየንስ ሁለተኛ አድርጎታል እንጂ በጣም በቀላሉ የሚያሸንፍ ልጅ ነበር። ግን ማራቶን ከ2 ሰዓት በታች ለመገባት ፈጠነብህ ወይስ በጠበቀው ጊዜ ነው ልጆቹ ከ2 ሰዓት በታች የገቡት? አይ ትንሽ ፈጥኗል። እኔ ዛሬ ስንት ዓመት 10 ዓመት እኔ ከፕሪዲኬት ካደረኩት 8 ዓመት ምናምን ወደዚህ መጥቷል። አባውት ቴክኖሎጂ አቤ ብዙ ነገር ተነጋግረናል። አባውት ቴክኖሎጂ ግን እንደው ትንሽ ተወት ቢያደርጉት በዛው ስቴፕ ቢሄድ ኖሮ መጥፎ አልነበረም። አሁን ተመልካቾችም ኢግኖር እያደረጉን እንዳይመጡ ነው የምፈራው። ለምን ብትል አሁን ከአንደር 2 hours በኋላ ከተሮጠ በኋላ የማራቶን ሪከርድ ከላይ ሰበረ ሲባል ሰበረ እንዴ በቃ ሊባል አንደር 2 hours ቢግ ኒውስ ነበር በመላው ዓለም በመላው ዓለም። እና እንግዲህ ሩጫ እንዲህ ነው፣ ስፖርትም እንዲህ ነው። ስፖርት ጓግተህ የምታየው ማን አሁን ቅድም እኮ እንደጠየቀኝ ነው ከስፔንና ከአርጀንቲና ማን ያሸንፋል እሑድ እንዳልከኝ ነው። እሱን እንግዲህ ቁጭ ብለን እናየዋለን። ከእንግሊዝና ከፈረንሳይስ ማን ያሸንፍ ይመስልሃል? ፈረንሳይ። ለምንድን ነው ፈረንሳይ እንግሊዝ ልታሸንፍ ትችላለች? ፈረንሳይ ኃይለኛ ነው አይደል? አይ ለነገሩ እውነት ግን ነው ፈረንሳይ። እንደውም እኔ ፈረንሳይን
ፋይናል የጠበቅኩት ቡድን ነበረ። እኔም እንደዛ ነው። እኔ ቅድምም አንተ ስፔን ስላልክ እንደው ለመለየት ብዬ አርጀንቲና አልኩ እንጂ እኔ የእኔን ትክክለኛ ግምት ለሶስተኛ ደረጃ ፈረንሳይን፣ ለዋንጫ ስፔንን ነው የምገምተው። አዎ ግን ጥሩነቱ ዘንድሮ አራቱም ቡድኖች በተለያየ ጊዜ የዓለም ዋንጫን የበሉ ናቸው። ደስ ይላል። እንግሊዝ ግን ብታገኝ እንደው በጣም ራቀ። ከኔ እድሜም በላይ ነው እኮ እንግሊዝ ዋንጫ ከ1966 በኋላ አይደለም ዋንጫ ለፍጻሜም ደርሳ አታውቅም። ከ1966 ወዲህ ታዲያ ለምንድን ነው እዚህ እናንተ ሁሌ ጠዋት ማታ የምታደነቁሩም? በእንግሊዝ ሊጋቸው በጣም ጠንካራና ተወዳጅ ነው። ሊጋቸው ጠንካራ ነው። ብሔራዊ ቡድን ግን ፕሮዲውስ ማድረግ አልቻሉም። በቃ በገንዘብ እየተጫወቱ ነው። በገንዘብ እያጫወቱ። አንድ የመጨረሻ መልእክት ልንገርህ። ይሄ መልእክት ነው፣ ሀሳብ ግን ብትሰጥበት ደስ ይለኛል። መልእክቱ ምንድን ነው? ሸገር ስፖርት ዊዝ አበበ ግደይ የሚለው የእኛ የዩቲዩብ ቻናል 100,000 በላይ ሰብስክራይበርስ ላይ ስለደረሰ ዩቲዩብ ካምፓኒ ቆንጆ፣ እኔ በግል በጣም የሚያስደስተኝ፣ ሳምሪም እንደዛው ስናወራ ነግራኛለች፣ በጣም የሚያስደስት የልፋታችሁ የሙከራ የጥረታችሁ ውጤት ነው። 100,000 በላይ ሰብስክራይበር ደርሳችኋል እና የመጀመሪያውን ሽልማት ሰሞኑን እልካለሁ አለን። እውነት ደስ ብሎናል። የእውነት ለመናገር ዋው ኮንግራ። እንዴ ለምን ይሄንን ቀድማችሁ አልነግሩኝም ነበር? እና መዝጊያው ይሁን አይደለም ደግሞ ሽልማት ባይሆን ኬክና አበባ ልክ ነበር። እዛ ቤቲ ዛሬ ምን ነው ዝም አለችኝ። አለች አይደለም ሳምሪዬ አለች። ሳምሪዬ በእናትሽ እንደው የምትወጪውን ኬክ ምን አይነት ቾኮሌት ወይ ደግሞ ፎረስት ነው ብላክ ፎረስት ምን ልላክ ምን ልላክ? ኮንግራጁሌሽን ኢትስ ቢግ ኒውስ እነግርሃለሁ። አይሌ በውስጥ ነው ምነግርህ። እንኳን ደስ አላችሁ። እና አሁን ቆይ ልነግርህ ነው፣ ሰሞኑን ነው የሚልኩልን ሽልማቱን፣ ገና አልተቀበልንም። ስለዚህ ሲላክ የምንልክላችሁን ሽልማት የምትከፍቱበትን ቪዲዮ ቀርጻችሁ ብትልኩልን ደስ ይለናል ብለውናል። እኛ ደግሞ በተለያዩ አጋጣሚዎች የምናስቸግራቸው ሀሳብ የምንጠይቃቸው መቼም ቢሆን ደግሞ አስቸግረህን የማታውቀው አንተ ስለሆንክ አንተ በተገኘህበት ልንከፍት ሀሳብ ይዘናል። ፈቃድህን ህዝብ እየሰማ ለመጠየቅ ይዘነው መተን በቃ አሁን የሳምርዬን የቤትዬን ኬክ አይነት ንገረኝ። ሰለብሬት የምናደርገው በእኔ ኬክ ነው። በጣም አሪፍ። ስለዚህ ይዘነው እንመጣለን። እዛው ነው የሚከፈተው፣ እዛው ስቱዲዮአችሁ ውስጥ። በጣም አሪፍ። በጣም እናመሰግናለን ኃይልዬ፣ ክበርልን። መልካም ቀን፣ መልካም ጊዜ። ዊኬንድ ይሁንላችሁ። ቻው ባባይ። Sport 2010